በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። እንዴት አላችሁ? እኛ እግዚአብሔር ይመስገን ደህና ነን። በሰባተኛ ክፍል የምዕራፍ 3 ትምህርታችንን ባለፈው ጀምረን ነበረ፣ መራሕያንን ማለት ነው። ስለዚህ ዛሬ የመራሕያንን የክፍል 2 ትምህርት እንቀጥላለን ማለት ነው። እስኪ በጥያቄ ልጀምር። መጽሐፍ ብዬ እኔ ለሚለው ተውላጠ ስም መጽሐፌ እላለሁ። እሱ ለሚለው ደግሞ መጽሐፉ እላለሁ። እሷ ለሚለው መጽሐፏ እላለሁ። እነሱ ለሚለው መጽሐፋቸው እላለሁ። ለኛ ምን እላለሁ? መጽሐፋችን እላለሁ። ስለዚህ በግዕዝ ምን እንላለን? የስም ዝርዝር የሚለው ቀጣዩ ርዕሳችን ነው ማለት ነው። የስም ዝርዝር በጣም ጥሩ። መራሕያንን በመጠቀም በባለፈው ትምህርታችን ያካተትናቸውን 10ን መራሕያንን በመጠቀም ስሞችን መዘርዘር የስም ዝርዝር ይባላል። በአማርኛ እኔ መጽሐፌ እንዳልኩ ሁሉ በግዕዝ አነ ለሚለው ምን እላለሁ ማለት ነው? መጽሐፍየ እላለሁ ማለት ነው። መጽሐፍየ እላለሁ። ጥሩ። እስኪ ከሶስተኛ መደቦች እንጀምርና እናርባው 10ን መራሕያንን በመጠቀም ውእቱ ካልኩኝ ውእቱ ማለት ምን ማለት ነው? እሱ። ስለዚህ በአማርኛ መጽሐፉ እንላለን፣ በግዕዝም መጽሐፉ እንላለን። ለውእቱ መጽሐፉ እንላለን። ለይእቲ እሷ መጽሐፏ እንላለን። በግዕዝ መጽሐፋ እንላለን። መጽሐፋ። በጣም ጥሩ። ለውእቶሙ ለነሱ ለወንዶች መጽሐፋቸው አይደለም እንለው በአማርኛ። በግዕዝ ምን እንላለን? መጽሐፎሙ መጽሐፋቸው ማለት ነው። መጽሐፎሙ እንላለን። ለውእቶን ወይም እነሱ ለሴቶች ማለት ነው። ምን እንላለን? መጽሐፎን እንላለን። ወደ ሁለተኛ መደብ እንሂድ። አንተ እንላለን። አንተ ስንል በአማርኛ አንተ ካልኩኝ ምንህ? መጽሐፍህ አይደለም እለው። ጥሩ። በግዕዝስ መጽሐፍከ እላለሁ። መጽሐፍከ። ለአንቲ መጽሐፍኪ። ለአንትሙ መጽሐፍክሙ። ለአንትን መጽሐፍክን። ወደ አንደኛ መደብ እንሂድ። ለአነ ቅድም ተናግሬዋለሁ። መጽሐፍየ። ለንህነ መጽሐፍነ እንላለን ማለት ነው። ጥሩ። እስቲ ከአነ ጀምሮ ወደ ታች ከነ አማርኛ ትርጉማቸው እኔ አነ ካልኩኝ እኔ፣ ከዛስ መጽሐፍየ እላለሁ። መጽሐፌ። ንሕነ እኛ፣ መጽሐፍነ መጽሐፋችን። አንተ አንተ፣ መጽሐፍከ መጽሐፍህ። አንቲ አንቺ፣ መጽሐፍኪ መጽሐፍሽ። አንትሙ እናንተ ለወንዶች፣ መጽሐፍክሙ መጽሐፋችሁ። አንትን እናንተ ለሴቶች፣ መጽሐፍክን መጽሐፋችሁ ማለት ነው ለሴቶች። ጥሩ። ውእቱ እሱ፣ ውእቱ እሱ መጽሐፉ፣ በአማርኛም መጽሐፉ እንላለን። ይእቲ እሷ መጽሐፏ፣ ከዛ በግዕዝ መጽሐፋ እንላለን። ጥሩ። ውእቶሙ እነሱ ለወንዶች፣ መጽሐፎሙ መጽሐፋቸው ይሆናል። ከዛ ውእቶን እነሱ ለሴቶች፣ መጽሐፎን እንላለን ወይም መጽሐፋቸው እንላለን ማለት ነው። ጥሩ። ልብ ብላችሁ ከሆነ ስናቀያየር ስናረባ የመጨረሻ ፊደል ላይ ቅያሪ እናመጣለን ወይም ደግሞ የሆነች ፊደል እንጨምራለን። ግልጽ ለማድረግ ያህል ለምሳሌ
ውእቱ አለን አይደለ? እሱም። ስለዚህ መጽሐፉ አልኩኝ። የመጀመሪያው ቃል እውነተኛው ወይም ደግሞ ትክክለኛው ቃል ምን ነበረ? መጽሐፍ ነበረ ስሙ አይደለ? መጽሐፍ ሳድስ ነው የመጨረሻው ሳድስ ነው። ስለዚህ ውእቱ በሚለው ለማርባት መጽሐፍ የነበረውን የተባለችውን ፊደል ወደ ምን ቀየርኳት? ወደ ፉ ቀየርኳት። መጽሐፉ ሆነ። ለይእቲስ ምን አደረኩት? መጽሐፍ የነበረውን መጽሐፋ ራብ አደረኩት። ለውእቶሙ ምን አደረኩኝ? መጽሐፍ ነበረ መጽሐ ከዛ ፍን ወደ ፎ ወይም ወደ ሳብ ቀየርኩትና ከዛ ምን ጨመርኩበት? ሙ ቀየርኩበት ጨመርኩበት። መጽሐፎሙ ሆነ። ውእቶን ለሚለው መጽሐፍ ነበረ መጽሐፎ አደረኩትና ፌ የነበረውን ፎ አደረኩትና ምን ጨመርኩበት? ን ጨመርኩበት። መጽሐፎን ሆነ። በጣም ጥሩ። አንተ ጋር ስመጣ መጽሐፍ ነበረ በአማርኛ መጽሐፍህ ነው የጨመርኩት። በአማርኛ አይደለ? መጽሐፍህ ለአንተ ሲሆን ማለት ነው። በግዕዝ ሲሆን መጽሐፍ ከዛስ ከ እምትል እንጨምርበታለን። ባለቤትነትን ያመለክታሉ እነዚህ። መጽሐፍከ የማ መጽሐፍ? የአንተ መጽሐፍ። ስለዚህ ፍ ላይ ምን ጨመርኩበት? ወይም መጽሐፍ ካለ በኋላ ከን ጨመርኩበት። መጽሐፍከ። ጥሩ። አንቲ ሲሆን መጽሐፍኪ ይሆናል። ከዛስ አንትሙ ሲሆን መጽሐፍ ካልን በኋላ ክሙን መጨመር ነው። መጽሐፍ ክሙ ይሆናል። አንተን መጽሐፍክን። ጥሩ። ለአነ መጽሐፍ ከዛስ ምንን የጨመርኩት? መጽሐፍ መጽሐፍየ ይሆናል። ከዛስ ለንህነ መጽሐፍነ መጽሐፋችን ላይ ምን ጨመርኩት ማለት ነው? ነን ጨመርኩት። ግልጽ ነው። እስኪ በዚህ ምሳሌ መሰረት ሌላ ስም እንስራ። በዚህ ምሳሌ መሰረት ሌላ ስም እንስራ። ለምሳሌ መጽሐፍ ብለን ነበር። አሁን መንበር ለሚለው እንስራ። መንበር በምሳሌው መሰረት ነው የምንሰራው። ውእቱ መጽሐፉ ካልን ወደ ፉ ከቀየርን የመጨረሻውን ወደ ካዕብ ከቀየርን መንበር የነበረውን ወደ ምን እንቀይራለን ማለት ነው? ወደ ሩ እንቀይራለን። ስለዚህ ውእቱ ካልን በኋላ መንበሩ ይሆናል። ከዛስ ለይእቲ መጽሐፋ ነበር ያልነው የመጨረሻውን ራብ ያደረግነው። አሁንም መንበር የነበረውን ርን ወደ ራ እንቀይራለን። መንበራ እንላለን። ለውእቶሙ ምን ነበር ያልነው? መጽሐፎሙ የመጨረሻውን ሳብ አደረግንና ሙ ጨመርንበት። አሁንም መንበር ለሚለው ር ወደ ሳብ ትቀየርና መንበሮ ከዛስ ሙ መንበሮሙ ትሆናለች። ከዛስ ውእቶን ለሚለው መጽሐፎን አይደል ያልነው? አሁንም ምን እንላለን ማለት ነው? መንበሮን። ቀላል ነው። ሁለተኛ መደብ ጋር እንምጣ። አንተ መጽሐፍከ ነበር ያለው። አሁንም ምን እንላለን ማለት ነው? መንበርከ። ቀላል ነው። አንቲ መጽሐፍኪ ነበር፣ መንበርኪ። አንተሙ መጽሐፍክሙ መንበርክሙ። አንተን መጽሐፍክን መንበርክን እንላለን። ከዛስ ለአነ መጽሐፍየ መንበርየ ለንህነ መጽሐፍነ መንበርነ ብለን እነዚህን ለውጦች በማድረግ ማርባት እንችላለን ማለት ነው። ስለዚህ በዚህ መልኩ ስሞችን በ10 መራሕያን መዘርዘር እንችላለን ማለት ነው። ጥሩ። አሁን ሌላ ምሳሌ ልንመለከት ነው። ወደ ሌላ ርዕስ ልንገባ ስለሆነ ማለት ነው። እኔ ዘመርኩ በሉ እስቲ በግዕዝ። እኔ ዘመርኩ ምን ትሉልኛላችሁ በግዕዝ? አነ። እሺ ጎበዞች፣ መራሕያንን ስለተማርን አነ እኔ መሆኑን እናውቃለን። ዘመርኩ ምን ይመስላችኋል? ቀላል ነው። ዘመርኩ ይሆናል ማለት ነው።
ዘመርኩ። ጥሩ። ስለዚህ ዘመርኩ የሚለው ምንድን ነው? ስም ነው ወይስ ግስ? ምንድን ነው? ግስ ነው። ግስ ድርጊትን የሚገልጥ ነው አይደለ? ስለዚህ ቀጣዩ ርዕሳችን ምንድን ነው ማለት ነው? የግስ ዝርዝር። አስሩ መራያንን በመጠቀም እንዴት ግሶችን እንዘረዝራለን? ከሶስተኛ መደብ እንጀምራለን። ግሳችን ዘመረ ነው። ውእቱ ዘመረ፣ እሱ ዘመረ ማለት ነው። ይእቲ ዘመረት፣ እሷ ዘመረች ማለት ነው። ውእቶሙ ዘመሩ፣ እነሱ ዘመሩ ማለት ነው። ውእቶን ካሉም በኋላ ምን እንላለን? ውእቶን ዘመራ እንላለን። እነሱ ዘመሩ ለማ? ለሴቶች። ለሴቶች። ጥሩ። ሁለተኛ መደብ ጋር እንምጣ። አንተ ዘመርከ፣ አንቲ ዘመርኪ፣ አንትሙ ዘመርክሙ፣ አንትን ዘመርክን። ጥሩ። አንደኛ መደብ አነ ዘመርኩ፣ ንይነ ዘመርነ እንላለን ማለት ነው። በዚህ መሰረት በአስሩ መራያን በመጠቀም መዘርዘር እንችላለን ግሶችን። እስኪ አሁን ምሳሌ ልስጣችሁ። ምሳሌ ሁለተኛ ምሳሌ ልስጣችሁ፣ ከዛ የቤት ስራ ሰጣችኋለሁ ማለት ነው። ጥሩ። እስኪ እኔ ገደልኩ ለማለት ምን ትላላችሁ? እኔ ገደልኩ። አነ ቀተልኩ ትላላችሁ። አነ ቀተልኩ ትላላችሁ። በነገራችን ላይ ስለ ግሶች ስንማር፣ ስለ እርባታቸው ስንማር አርእስት ከሆኑት መካከል አንደኛው ቀተለ ወይም ገደለ የሚለው ነው። ስለዚህ ለዛ ነው በምሳሌነት ያመጣሁት። ስለዚህ እኔ ገደልኩ ስንል ሰውን እንዳልሆነ መቼስ እንግባባለን አይደለ? ኃጢአትን ሊሆን ይችላል። በጣም ጥሩ። እሺ፣ ስለዚህ አነ ቀተልኩ እላለሁ ማለት ነው፣ እኔ ገደልኩ ለማለት። ጥሩ። ሶስተኛ መደብ ላይ እንሂድና ከሶስተኛ መደብ እንጀምር። ውእቱ ካልን ምንድነው? ቀተለ እንላለን። ቀተለ፣ ውእቱ ቀተለ። ታስታውሱ እንደሆነ ዘመረ ነው ያልነው አይደለ? ውእቱ ዘመረ፣ ውእቱ ቀተለ። ጥሩ። ውእቶሙ ዘመሩ ነው ያልነው። ከዛስ እረ የነበረውን ምን አደረግነው? ካዕብ ወይም ሁለተኛ ፊደል አደረግነው። አሁንም እናደርጋለን። ቀተለ የነበረውን ምን ላሏል ማለት ነው? ሉ እናደርገዋለን። ውእቶሙ ቀተሉ እንላለን ማለት ነው። ይእቲ ዘመረት ነበር ያልነው። እረ ላይ ምን ጨመርን? ትን ጨመርን፣ ጾታ እንዲለይልን ማለት ነው። ስለዚህ አሁን ምናልን ማለት ነው? ይእቲ ቀተለት፣ ትን መጨመር ቀላል ነው። በጣም ጥሩ። ውእቶን ዘመራ አልነበር ያልነው? እረ የነበረውን ምን አደረግነው? ራብ አደረግነው። አራተኛ ፊደል። አሁንም ቀተለ የነበረውን እላ ቀተላ እንላለን ማለት ነው። ቀላል ነው። ሁለተኛ መደብ ጋር እንሂድ። አንተ ዘመርከ ካልን ዘመረ የነበረውን እረ የነበረውን ምን አደረግነው? ሳድስ አደረግነው። እር አደረግነውና ማንን ጨመርን? ከን ጨመርን። ስለዚህ አንተ ለሚለው ገደልክ ለማለት ምን አደርጋለሁ? ቀላል ነው አይደለ? ዘመርከ ካለ ቀተልከ እላለሁ። በጣም ጥሩ። አንትሙ እናንተ ገደላችሁ ለማለት ከፈለጉስ ምን እላለሁ? እናንተ ዘመራችሁ፣ አንትሙ ዘመርክሙ ነበር አይደለ? ረ የነበረውን ሳድስ አደረግኩት፣ ከዛ ክሙን ጨመርኩኝ። አሁንም ቀተለ የነበረውን ለን ል አደርገውና ምን ጨምርበታለሁ? ክሙን ጨምርበታለሁ። ስለዚህ አንትሙ ቀተልክሙ ይሆናል ማለት ነው። አንቲ ዘመርኪ ነበር ያልነው አይደለ? ሳድስ አደረግን፣ ከዛ ኪን ጨመርን። አሁንስ ቀላል ነው። እንደዛ ሁሉ ቀተለ የነበረውን ለን ወደ ል እጨምርና ኪን እጨምርበታለሁ። ቀተልኪ። እስኪ በሉ ቀተልኪ፣ ገደልሽ ማለት ነው። በጣም ጥሩ። አንተን ዘመርክን ነበር ያልነው። ወደ ሳድስ ቀየረ ነው ረ የነበረውን ክን ጨመርንበት አይደለ? ክን። አሁንም ቀተለ የነበረውን ል እናደርግና ክን እንጨምራለን።
ቀተልክን፣ አንተን፣ ቀተልክን እንላለን። ወደ አንደኛ መደብ እንሂድ። አነ ዘመርኩ ነበር ያልኩት አይደለ? እኔ ዘመርኩ። ዘመረ ነበረ። ረ የነበረውን ር አደረኩት። አሁንም ቀተለ የነበረውን ለ የነበረውን ል አደርጓለሁ። ከዛስ ዘመርኩ ኩን እጨምራለሁ። አሁንም ኩን እጨምራለሁ። ቀተልኩ ይሆናል ማለት ነው። ጥሩ ነይነ ስንል ዘመርነ አላለም? ዘመርነ ር አደረግነውና ምንን ጨመርንበት? ነን ጨመርን። አሁንም ቀተለ የሚለውን ለን ወደ ል እንቀይርና ነ እናደርጋለን። ቀተልነ እንላለን ማለት ነው። ግልጽ ነው። ቀተልነ። ስለዚህ በዚህ መሰረት ግሶችን ማርባት እንችላለን በአስሩ መራሕያን ማለት ነው። የቤት ስራ የሚሆነው የሚከተሉትን ሁለት ስሞች እና ሁለት ግሶች መራሕያንን በመጠቀም ታረባላችሁ። ይሄ ማለት 10 መስራት እንደማለት ነው። ለአንዱ ስም 10 ጊዜ፣ ለአንዱ ግስ 10 ጊዜ ማለት ነው። ስለዚህ ሁለት ስሞች 20 ጊዜ 20 ይሆናል ማለት ነው። ሁለት ግሶች 20 ይሆናል ማለት ነው። ግልጽ ነው። ስለዚህ በአጠቃላይ መራሕያንን በመጠቀም 40 ነው የምትሰሩት ማለት ነው። ስለዚህ እስኪ እነዚህን በምሳሌው መሰረት በሰጧችሁ ምሳሌ መሰረትና በተማራችሁ ትምህርት መሰረት ታረቡልኛላችሁ ማለት ነው። የስሞቹንና የግሶቹን ትርጉም አስቀምጬላችኋለሁ። የቤት ስራው ይሄን ይመስላል። ጥሩ። ስለዚህ እነዚህን ስሞችና ግሶች በአስሩ መራሕያን ታረቡልኛላችሁ ማለት ነው። የቤት ስራ መስራት ግዴታ ነው። ስለነበረን ጊዜ የእግዚአብሔር አምላካችን ስም የተመሰገነ ይሁን። በቀጣይ በሰባተኛ ክፍል የምዕራፍ 4 ትምህርት እንገናኛለን። ማንኛውንም ጥያቄና አስተያየት በሰንበት ትምህርት ቤታችን የዩቲዩብ ቻናል ላይ ማስቀመጥ እንደዚሁም ደግሞ በቲክቶክ እንደዚሁም በተለያዩ ሚዲያዎቻችን ላይ ማስቀመጥ ትችላላችሁ። ስለነበረን ጊዜ እግዚአብሔር አምላካችን ስም የተመሰገነ ይሁን። ቀጣይ እስከምንገናኝ ድረስ ሰላም ቆዩ።